ኢየሩሳሌም ታማኝ ስላለመሆኗ የተሰጠ ተራዛሚ ተለዋጭ ዘይቤ። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ለኢየሩሳሌም አስጸያፊ ተግባሯን ፊት ለፊት ንገራት። እንዲህም በል፣ ጌታ እግዚአብሔር ኢየሩሳሌምን እንዲህ ይላታል፣ ዘርሽና ትውልድሽ ከከነዓን ምድር ነው። አባትሽ አሞራዊ እናትሽም ኬጢያዊት ነበሩ። በተወለድሽበት ቀን እትብትሽ አልተቆረጠም። ንጹሕ እንድትሆኚ በውሃ አልታጠብሽም፣ በጨው አልታሸሽም፣ በጨርቅም አልተጠቀለልሽም። ርኅራኄ ዓይን ተመልክቶሽ ወይም አዝኖልሽ ከእነዚህ አንዱን እንኳ ያደረገልሽ ሰው አልነበረም። ይልቁንም በተወለድሽበት ቀን ተንቀሽ ስለነበር ሜዳ ላይ ተጣልሽ። እኔም በዚያ ሳልፍ በደምሽ ውስጥ ወዲያ ወዲህ ስትንፈራገጭ አየሁሽ። በደምሽም ውስጥ ተኝተሽ ሳለሽ በሕይወት ኑሪ አልኩሽ። ሜዳ ላይ እንዳለ ቡቃያ አሳደግኩ። አንቺም አደግሽ፣ ብርቅ ዕንቁ ሆንሽ። ጡቶችሽ አጎጠጎጡ፣ ጠጉርሽም አደገ። ነገር ግን ከእናትሽ ማኅፀን እንደወጣሽ እርቃንሽን ነበርሽ። ዳግመኛም ባጠገብሽ በማልፍበት ጊዜ ወደ አንቺ ተመለከቱ። ለመፈቀርም እንደደረስሽ ባየሁ ጊዜ የመጎናጸፊያዬን ዘርፍ በላይሽ ዘርግቼ እርቃንሽን ሸፈንኩ፣ ማልሁልሽ፣ ከአንቺም ጋር ቃል ኪዳን ተጋባሁ ይላል ጌታ እግዚአብሔር። አንቺም የኔ ሆንሽ። በውሃ አጥቤ ከደም አጠራሁሽ፣ ዘይትም ቀባሁሽ፣ ወርቀ ዘቦ አለበስኩሽ፣ ምርጥ ቆዳ ጫማም አደረግኩልሽ፣ ያማረ በፍታ አለበስኩሽ፣ ውድ መደረቢያም አጎናጸፍኩሽ፣ በጌጣጌጥ አንቆጠቆጥኩሽ፣ በእጅሽ አምባር በአንገትሽም ድሪ አጠለቅኩልሽ፣ በአፍንጫሽ ቀለበት፣ በጆሮሽ ጉትቻ፣ በራስሽም ላይ ውብ አክሊል አደረግኩልሽ፣ በወርቅና በብር አጌጥሽ። ልብስሽም ያማረ በፍታ ሐርና ወርቀ ዘቦ ነበር። ምግብሽም የላመ ዱቄት ማርና የወይራ ዘይት ነበር። እጅግ ውብ ሆንሽ፣ ንግሥት ለመሆንም በቃሽ። እኔ ከሰጠሁሽ ሞገስ የተነሳ ውበትሽ ፍጹም በመሆኑ ዝናሽ በአሕዛብ መካከል ገነነ ይላል ጌታ እግዚአብሔር። ነገር ግን በውበትሽ ተመካሽ፣ ዝናሽንም ለአመንዝራነት ተጠቀምሽበት። ከኃላፊ አግዳሚው ጋር ያለ ገደብ አመነዘርሽ፣ ውበትሽም ለማንም ሆነ። ከልብስሽ አንዳንዱን ወስደሽ የምታመነዝሪበትን መስገጃ ስፍራ አስጌጥሽበት። እንዲህ አይነት ነገር ከዚህ ቀደም አልታየም፣ ወደፊትም አይኖርም። ከሰጠውሽ ወርቄና ብሬ የተሰራውን ምርጥ ጌጣጌጥ ወስደሽ የወንድ ምስሎች ለራስሽ አበጀሽ፣ ከእነርሱም ጋር ዝሙት ፈጸምሽ። ወርቀ ዘቦ ልብስሽን ወስደሽ ደረብሽላቸው፣ ዘይቴንና ዕጣኔንም በፊታቸው አቀረብሽ። እንድትበይ የሰጠውሽን ምግብ ይኸውም ምርጡን ዱቄት ማሩንና የወይራ ዘይቱን መልካም መዓዛ ያለው ዕጣን አድርገሽ አቀረብሽላቸው። እንዲህ ያለ ነገር ተፈጽሟል ይላል ጌታ እግዚአብሔር። ለእኔ የወለድሻቸውን ወንዶችና ሴቶች ልጆችሽን እንዲበሏቸው ለምስሎቹ ሰዋሽላቸው። አመንዝራነትሽ አንሶ ነውን? ልጆቼን አርደሽ ለጣዖት መሥዋዕት አድርገሽ አቀረብሻቸው። በእነዚያ ጸያፊ ተግባሮችሽና አመንዝራነትሽ ሁሉ ከእናትሽ ማኅፀን እንደወጣሽ እርቃንሽን ሆነሽ በደምሽ ውስጥ ስትንፈራገጪ የነበርሽበት የሕፃንነትሽ ወራት ትዝ አላለሽ። ወዮ ወዮልሽ ይላል ጌታ እግዚአብሔር። ከሌላው ክፋትሽ ሁሉ በተጨማሪ ለራስሽ ጉብታን አበጀሽ። በየአደባባዩም የማምለኪያ ኮረብታ ሠራሽ። በየመንገዱ መጠምዘዣ ላይም የመስገጃ ኮረብታ አበጀሽ። ገላሽን ለኃላፊ አግዳሚው በማቅረብና አመንዝራነትሽን በማበራከት ውበትሽንም አረከስሽ። ዘማውያን ከሆኑ ግብፃውያን ጎረቤቶችሽ ጋር አመነዘርሽ። ገደብ በሌለው የዝሙት ተግባርሽም ለቁጣ አነሳሳሽኝ። ስለዚህ ክንዴም በአንቺ ላይ አንስቼ ድርጎሽን ቀነሱ። ከክፉ መንገድሽም የተነሳ በብልግናሽ ለሚያፍሩ ጠላቶችሽ ለፍልስጤማውያን ሴቶች ልጆች አሳልፌ ሰጠሁሽ። ገና ስላልረካሽም ከአሦራውያን ጋር ደግሞ አመነዘርሽ።
ከዚያም በኋላ እንኳ አልረካሽም። ርኩሰትሽንም እስከ ነጋዴዎች ምድር እስከ ባቢሎን ድረስ አበዛሽ። ያም ሆኖ አልረካሽም። እንደ ዓይን አውጣ አመንዝራ ይህን ሁሉ መፈጸምሽ ምን አይነት ደካማ ልብ ቢኖርሽ ነው? ይላል ጌታ እግዚአብሔር። በየመንገዱ መጠምዘዣ ላይ ጉብታሽን ባበጀሽና በየአደባባዩ መስገጃ ኮረብታ በሰራሽ ጊዜ እንደ ማንኛው ዝሙት አዳሪ አልነበርሽም። ምክንያቱም ዋጋ አላስከፈልሽም። አንቺ ከገዛ ባሏ ይልቅ ሌሎችን የምታስተናግድ አመንዝራ ነሽ። ማንኛውም አመንዝራ ሴት ዋጋ ይከፈላታል። አንቺ ግን ለወዳጆችሽ ሁሉ ስጦታ ታበረክቻለሽ። ከየአቅጣጫው መጥተው ከአንቺ ጋር ያመነዝሩ ዘንድ እጅ መንሻ ታቀርቢላቸዋለሽ። ለዚህ የአንቺ ግልሙትና ከሌሎች የተለየ ነው። ማመንዘር የሚሻ ማንም ሰው አንቺን አሳደው ማግባባት አያስፈልገውም። ዋጋ ትከፍያለሽ እንጂ አይከፈልሽም። አንቺ የሌሎች ፍጹም ተቃራኒ ነሽ። አንቺ አመንዝራ ሆይ እንግዲህ የእግዚአብሔርን ቃል ስሚ። ጌታ እግዚአብሔር እንዲህ ይላል፣ ሀብትሽን ስላፈሰስሽ ከወዳጆችሽ ጋር ያለ ገደብ ስላመነዘርሽና እርቃንሽን ስለገለጥሽ ስለ አጸያፊዎቹ ጣዖቶችሽ ሁሉና ለእነርሱም የልጆችሽን ደም ስላቀረብሽ በዚህ ምክንያት ደስ የተሰኘሽባቸውን ወዳጆችሽን የወደድሻቸውንና የጠላሻቸውን ሁሉ እሰበስባለሁ። ከየአቅጣጫው ሁሉ በዙሪያሽ እሰበስባቸዋለሁ። በፊታቸው እርቃንሽን እገልጣለሁ። እነርሱም አፍረተ ሥጋሽን ሁሉ ያያሉ። ለአመንዝራና ለነፍሰ ገዳይ ሴቶች የሚገባውን ፍርድ እፈርድብሻለሁ። በመዓቴና በቅናቴ እስከ ደም እበቀልሻለሁ። ለወዳጆችሽ አሳልፌ እሰጥሻለሁ። እነርሱም ጉብታሽንና የማምለኪያ ኮረብታሽን ያፈርሳሉ። ልብስሽን ይገፉሻል፣ ምርጥ ጌጣጌጥሽን ይቀሙሻል፣ እርቃንሽንና ባዶ እጅሽን ያስቀሩሻል። ሕዝብ ያነሳሱብሻል፣ በድንጋይ ይወግሩሻል፣ በሰይፍ ይቆራርጡሻል፣ ቤቶችሽን ያቃጥላሉ፣ በብዙ ሴቶችም ፊት ቅጣት ያመጡብሻል። ግልሙትናሽን አስተውሻለሁ። ከእንግዲህም ለወዳጆችሽ ዋጋ አትከፊም። በዚህም በአንቺ ላይ የነበረው ቁጣዬ ይበርዳል፣ የቅናቴ ቁጣም ከአንቺ ይርቃል። እኔም ዝም እላለሁ፣ ከእንግዲህም አልቆጣም። በእነዚህ ነገሮች አስቆጣሽ እንጂ የልጅነትሽን ወራት አላሰብሽም። ስለዚህ የሥራሽን እከፍልሻለሁ ይላል ጌታ እግዚአብሔር። በሌላው አጸያፊ ተግባርሽ ሁሉ ላይ ሰማዊነትን አልጨመርሽምን? በምሳሌ የሚናገር ሁሉ ሴት ልጅ በእናቷ ትወጣለች እያለ ይመስልብሻል። አንቺ ባሏና ልጆቿን የምትጸየፍ የእናትሽ ልጅ ነሽ። ባሎቻቸውንና ልጆቻቸውን የሚጸይፉ የእህቶችሽ እህት ነሽ። እናታችሁ ኬጢያዊት አባታችሁም አሞራዊ ነበሩ። ታላቂቱ እህትሽ ከአንቺ በስተ ሰሜን ከሴት ልጆቿ ጋር የምትኖረው ሰማርያ ናት። ታናሽቱ እህትሽም ከአንቺ በስተ ደቡብ ከሴት ልጆቿ ጋር የምትኖረው ሰዶም ናት። አንቺም በእነርሱ መንገድ መሄድና አጸያፊ ተግባራቸውን መከተል ብቻ ሳይሆን ከእነርሱ ይልቅ ፈጥነሽ ምግባረ ብልሹ ሆንሽ። እኔ ሕያው እግዚአብሔር በራሴ እምላለሁ ይላል ጌታ እግዚአብሔር። አንቺና ሴት ልጆች ያደረጋችሁትን እህትሽ ሰዶምና ልጆቿ እንኳ አላደረጉትም። እነሆ የእህትሽ የሰዶም ኃጢአት ይህ ነበር። እሷና ሴት ልጆቿ እብሪተኞች፣ ጥጋበኞችና ደንታ ቢሶች ነበሩ። ድሆችንና ችግረኞችንም አይረዱም ነበር። ኩራተኞች ነበሩ። በፊት አጸያፊ ተግባር መፈጸማቸውን ባየው ጊዜም አስወገዷቸው። ሰማርያ አንቺ ያደረግሽውን ኃጢአት ግማሹን እንኳ አልሰራችም። አንቺ ግን ከእነርሱ የባሰ አጸያፊ ተግባር በመፈጸምሽ በዚህ ሁሉ እህቶችሽን ጻድቃን አስመሰልሻቸው። እህቶችሽን እንደ ጻድቃን በማስቆጠርሽ እፍረትሽን ተከናነቢ። ኃጢአትሽ ከኃጢአታቸው የከፋ ስለሆነ እነርሱ ከአንቺ ይልቅ ጻድቃን ሆኑ። እንግዲህ እህቶችሽን ጻድቃን ስላስመሰልሻቸው አንቺ ተዋረጂ፣ እፍረትሽንም ተከናነቢ። ነገር ግን የሰዶምና የሴት ልጆቿን እንዲሁም የሰማርያንና የሴት ልጆቿን ምርኮ እመልሳለሁ። የአንቺንም ምርኮ የእነርሱን በምመልስበት ጊዜ እመልሳለሁ። ይህም የሚሆነው ለእነርሱ መጽናኛ በመሆንሽ እንድትዋረጂና ባደረግሽው ሁሉ እንድታፍሪ ነው። እህቶችሽ ሰዶምና ሴት ልጆቿ እንዲሁም ሰማርያና ሴት ልጆቿ ቀድሞ ወደ ነበሩበት ሁኔታ ይመለሳሉ።
አንቺና ሴት ልጆችም ቀድሞ ወደ ነበራችሁበት ሁኔታ ትመለሳላችሁ። በታበይሽበት ወቅት የእህትሽን የሰዶምን ስም ለመጥራት እንኳ ፈቃደኛ አልነበርሽም። ይህም ኃጢአትሽ ከመገለጡ በፊት ነበር። አሁን ግን በዙሪያሽ ሆነው ለሚንቁሽ ለኤዶም ሴት ልጆችና ለጎረቤቶቿ ሁሉ እንዲሁም ለፍልስጤም ሴት ልጆች መሳለቂያ ሆነሻል። ለብልግናሽና ለጸያፊ ተግባርሽ የሚገባውን ቅጣት ትሸከሚያለሽ ይላል እግዚአብሔር። ጌታ እግዚአብሔር እንዲህ ይላል፣ ቃል ኪዳኔን በማፍረስ መሐላዬን ንቀሻልና ተገቢውን ቅጣት ከእኔ ዘንድ ትቀበያለሽ። ነገር ግን በልጅነትሽ ጊዜ ከአንቺ ጋር የገባሁትን ቃል ኪዳን አስባለሁ። ለዘላለምም የሚኖር ቃል ኪዳን ከአንቺ ጋር እመሰርታለሁ። ከአንቺ ታላላቅ የሆኑትንና ታናናሽ የሆኑትን እህቶችሽን ስትቀበይ አካሄድሽን ታስቢያለሽ፣ ታፍሪያለሽም። ሴት ልጆች እንዲሆኑሽም እነርሱን ለአንቺ እሰጣለሁ። ከአንቺ ጋር በገባሁት ቃል ኪዳን መሰረት ግን አይደለም። ስለዚህ ከአንቺ ጋር ቃል ኪዳኔን አድሳለሁ። በዚያ ጊዜ እኔ እግዚአብሔር እንደሆንሁ ታውቂያለሽ። ያደረግሽውን ሁሉ ይቅር ባልሁሽ ጊዜ በደልሽ ትዝ ሲልሽ ታፍሪያለሽ። ከውርደትሽም የተነሳ አፍሽን ከቶ አትከፍችም ይላል ጌታ እግዚአብሔር።